ሳቤ ለፓርቲያችን የቃል ትርጉም ብቻ ሳይሆን የሕዝብን ልብ የሚያገኝ የተሰበረውን የሚጠግን የጨለመውን የሚያበራ ከፍተኛ ሀገራዊ እሴት ነው። ስብራት በማንኛውም ማህበረሰብ ውስጥ ሊኖር ይችላል። ነገር ግን ስብራትን ተቀብሎ መተው ሳይሆን በመደመር እሳቤ መጠገብ፣ ተስፋን ማብራትና ወደ የጋራ ስኬት መጓዝ የትውልዳችን የጋራ ኃላፊነት ነው። መደመር ማለት ትላንት የነበረንን ጥንካሬ ይዞ ዛሬ ያለንን አቅም አስተባብሮ ለነገ የሚሆን ትልቅ ሀገር የመገንባት ጥበብ ነው። እኛ የምንደምረው ቁጥርን ብቻ ሳይሆን ልብን ከልብ ተስፋን ከተስፋ ጋር ነው። በወረዳችን የሚገኙ እናቶች እንባቸው የታበሰው ሀገራውያን የክብር መጠለያ ያገኙትና ወጣቶች የስራ ዕድል የተመቸላቸው በዚህ የመደመር እሳቤ ውጤት ነው። ዛሬ በኢትዮጵያ የመዲናችን አዲስ አበባ እንዲሁም በኮልፌ ቀራኒዮ ክፍለ ከተማ ብሎም በወረዳ 6 የምናየው እድገትና የምንገነባው አንድነት የመደመር እሳቤ ተግባራዊ መገለጫ ነው። ይህ እሳቤ ልዩነታችንን የሚያጠም ኃላፊነታችንን የሚያሰባስብ እና የጋራ ራዕያችንን ወደ እውነት የሚቀይር መሰረታዊ መንገድ ነው። የብልጽግና ጉዞ የአንድ ሰው ወይም የግለሰብ ጉዞ ሳይሆን የሁላችንም የጋራ ጉዞ መሆኑ ይታወቃል። የተመዘገቡ ተጨባጭ ድሎቻችንን የ2040 ወይንም 2040 ዓመት ልንደርስባቸው የሚገቡ ዋና ዋና ነጥቦች ኢትዮጵያ በ2018 ዓመት ለአፍሪካ የለውጥና የሰላም ብርሃን የሆነችበትን ታሪካዊ ምዕራፍ አሳይታለች። በክቡር ጠቅላይ ሚኒስትር አብይ አህመድ አመራር የተጀመረው ይህ ጉዞ ስብራትን ጠግኖ ተስፋን አብቅሏል። ራዕያችንም እዚህ ጋር አይቆምም። ኢትዮጵያን በ2040 ዓመት በዓለም ተርታ ግዙፍ ኢኮኖሚ ያላት ሀገር ማሰለፍ ነው። ባለፉት ዓመታት ፓርቲያችን በሰው ተኮር ልማት ረገድ ደማቅ አሻራ አሳርፈዋል። በሚሊዮን የሚቆጠሩ ተማሪዎችን በመመገብና የትምህርት ቁሳቁስ በነፃ በማደል የትውልድ ቀረጻ ላይ ትልቅ አሻራ ጥለዋል። አቅመ ደካማ ዜጎች በቀን ቢያንስ አንድ ጊዜ እንዲመገቡ የተስፋ ብርሃን ትልቅ የምገባ ማዕከል እንደተገነቡ የዳቦ ፋብሪካዎች ተገንብተው ለፋብሪካ ለማምረት ብቁ ሆኗል። የታላቁ ህዳሴ ግድብ መጠናቀቁ በጋ ላይ የስንዴ ልማትን በሀገራችን ምርታማነትን ለማሳደግ የሰራንባቸው ሁኔታዎች አሉ። የዲሞክራሲያዊ ምህዳሩን በማስፋትና ገለልተኛ ተቋማትን በማጠናከር 6ኛው አጠቃላይ ምርጫ ሰላማዊ ሆኖ እንዲጠናቀቅ ተደርጓል። ህዝባችን የልማት ጥማቱን ተወጥቷል። የመንገድ መሰረተ ልማቶች መዘርጋት፣ የኮሪደር ልማቶች ስራዎች መፋጠንና የአረንጓዴ ልማት ስራዎቻችንን ወረዳችን ላይ እያንዳንዱ ላይ ምቹ ሁኔታዎችን ለመፍጠር ተሞክሯል። ይህ ጅምር እንጂ ማብቂያ አይደለም። ገና ብዙ የምናሳካው የጋራ ህልሞች አሉ። በ7ኛው ሀገራዊ እና ከተማዊ ምርጫ በዚህም ምርጫ የብልጽግና ምልክት የስንዴ ነዶ የሚታየው ማለት ነው። እሱ እዘን የቀረብ መሆኑ እዚህ በአጠቃላይ አባላት ፊት ለመግለጽ እወዳለሁ። የስንዴ ነዶ የሉዓላዊነታችን አዲስ ምዕራፍ ነው። የምግብ ሉዓላዊነት ሌሎችም ስለሚቀጥሉ ማለት ነው። ለዘመናት ስንዴ በላሽ ስንባል የኖርነውን ታሪክ ቀይረን ዛሬ ስንዴ ላኪ መሆናችንን የምናበስርበት የድል አርማ ነው። ይህ ምልክት የኢትዮጵያ ገበሬ ላብ፣ የከተማው ነዋሪ ጥራት
እና የቴክኖሎጂ ውጤት ድምር ነው። ይህ ምልክት ከኢኮኖሚያዊ ትርጉሙ ባለፈ ማህበራዊ ትስስራችንን የሚያጠናክር መሆኑ ትስስሩ የሚያሳይ ነው ማለት ነው። አንዷ ዘለላ አይደለችም የስንዴ ነዶ ስለሆነ የጋራ መሆናችንን የሚያሳይ ነው። እያንዳንዱ የስንዴ ዘለላ ብቻውን ቢቆም ደካማ ነው። በአንድነት ተሳስሮ ነዶ ሲሆን ግን የማይበገር አቅም ይፈጥራል፣ እንዲህ ይቆማል። ብቻውን ቢሆን ግን ይወድማል ማለት ነው። ስለዚህ የማህበራዊነትን ትስስር እንዳለው ተሳስረን አብረን መኖራችንን የሚገልጽ ምልክት ስለሆነ በዛ እንድትረዱ ለማለት ነው። ለስንዴ ነዶ ድምፅ መስጠት ማለት ለተራቆተ ተስፋ ሳይሆን ለለመለመ እድገት፣ ለጨለማ ሳይሆን ለብርሃን፣ ለልመና ሳይሆን ለልዕልና መፈረም ማለት ነው። ስለዚህ ስንዴን ይምረጡ የሚል ነው። ክቡራትና ክቡራን የብልጽግና ፓርቲ ቃል የገባውን የሚፈጽም የልማት ኃይል ነው። ለዚህም የገበታ ለሸገርና ገበታ ለሀገር ፕሮጀክቶች ቢሆን ምስክሮች ናቸው። ብልጽግናን መምረጥ ማለት ከዕዳ ወደ ምንዳ፣ ከጭቆና ወደ ነፃነት፣ ከረሃብ ወደ ምግብ ሉዓላዊነትና ከድህነት ወደ ብልጽግና መሸጋገር ነው። የብልጽግና ጉዞ ወደ ኋላ የማይመለስ የድል ጎዳና ነው። መሰረቱን እየጣልን ስለሆነ እኛ የነገን ብርሃን ዛሬ ላይ ሆነን የምናይ የሕዝባችንን ችግር በትከሻችን የምንሸከም የለውጥ ሐዋርያ ነን። ይህ ምርጫ ታሪካችንን የምናድስበት፣ አንድነታችንን የምናጸናበትና ሁለንተናዊ ብልጽግናችንን የምናረጋግጥበት ታላቅ ዕድላችንን ነው። እኛ ብልጽግናዎች ከሰራነው ይልቅ ገና ያልሰራነው እንደሚበልጥ እንረዳለን። ሕዝባችን ከኛ ብዙ እንደሚጠብቅ አውቀን ዘላቂና ለውጥ አምጪ ስራዎችን በሕዝብ ተሳትፎ ለተግባር ተዘጋጅተናል። ጥያቄያችሁንም በጋራ የምንመልስበትና በጋራ ምላሽ የምንሰጥበት ቃላችንን በተግባር እናሳያለን። በመጨረሻም የወረዳችን ዋና ስራ አስፈጻሚ አቶ ታሪኩ አበበ የዛሬውን የክብር እንግዳ ስለሆኑ ወደዚህ መጥተው ንግግር እንዲያደርጉልን ጥሪዬን አቀርባለሁ። እጅግ አድርጌ አመሰግናቸዋለሁ። ለእሳቸው ሞራል ስጡልኝ።